ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ከዚች ነገር እንጀምር እስቲ። ደስ ትላለች። ትምህርታዊ ድራማ ናትና ታስተምራለች። ጓደኞች ጋር በጣም ቫይታሚን ነው ማጣት ከመሄድ በፊት ሰሞኑን በጣም ከጓደኞች ጋር መውጣት አልዝም። ለዛ ነው የእንቅልፍ የሚሰጥ። ይኸው አውቄ ነበር። ለዛ ነው ያልባሱት እንጂ Honey, Yeah. who's stronger, a man or a woman? Oh, a woman. Why did you say that? Because it takes 6 men to carry a man to his grave, but it only takes 1 woman to put him there. ወይል ይሄ እንግዲህ ብዙዎች ዘንድ የሚታወቅ ነው እና እስቲ ቆይ እንቀጥል። ለማንኛቸውም ሙሉ ባሌ እያለ ከሌላ ሰው ጋር ፍቅር ይዞኝ 7 ዓመት ሙሉ ሌላ ሰው አፍቀረኝ። ባሌ እኮ ቤት ቁጭ ብሎ እኮ ነው። እንደዚህ ይቻላል እንዴ? ይቻላል፣ ማርያምን ይቻላል። ይሄ ግን አየሽ ለየት ያለ ባህሪያችሁ እግዚአብሔርን። እኔ ብዙ ጊዜ ሴትን የምለው ይሄንን ነው። ሴት የምሬን ነው ባል እያላት ሌላ ሰው ማፍቀር ትችላለች። ያ ከዛ እንዴት ሆነ? ምን ተፈጠረ? እስቲ ይሄ ቆንጆ 3 አበባ ቆይ አንዴ። አይ እኔ ለዚህ ለወንድማችን ማለት ጀነራላይዝ ባያደርግ በቃ ወይል ሴቶች እንደዚህ ናቸው፣ ወንዶች እንደዚህ ናቸው። ጀነራላይዜሽን ኢት ኪልስ። በእርግጥ በጣም ኮመን የሚባሉ ባህሪዎች ሁሉም ሰው ወንዶች ጋር ያለ ሴቶች ጋር ያለ አለ፣ ይታወቃል። ግን እንደየሰው ደግሞ ሁሉም ነገር ይለያያል። አብዛኛውን ነገር እንደየሰው ሰው ልክ በመልክ እንደሚለያየው ሁሉ በባህሪም ይለያያል። ሁሎቹም ሴቶች ሁሎቹም ወንዶች እንደዚህ እንደሚሉት አይደሉም። ለማንኛቸውም ያው እንግዲህ ያ ወንድማችን ጀነራላይዝ አድርጎ እንደዚህ ናቸው ቢልም ወይ መከራን የሚቀምሱ እህቶቻችን አሉና እቺ ከዚህ በፊት አቅርቢያት ነበረ በእርግጥ እና ዛሬ ላይ ደግሞ በጣም የእሷ ጉዳይ በጣም ተባብሷል እና በጣም አንጀት ነው የምትበላው። እንግዲህ እኔ ምክንያቱን አላውቅም እሷ ጋር ያለውን ችግር ግን ዞሮ ዞሮ እየተበደለች ነው። ባለቤቷ የልጆቹ አባት ነው እንግዲህ እያለች ያለችው። ሰላም የኢትዮጵያ ሕዝብ እንዴት ናችሁ? ያው በድጋሚ መጥቻለሁ። ድርጅቱ አራጅ ላይ ወጥቷል። መሰለኝ ሊስማማ አልቻለም። ያው የሆኒ ማኛ ቤት ሁሉ ነገር ሰምታችሁታል። ተስማምቶ ስራዬ እንድሰራ ነበር፣ ውክልና እንዲሰጠኝ ነበር። ያው ውክልና ስለሌለኝ ስራ አስኪያጅ ስላልሆንኩኝ መስራት ስላቃተኝ ድርጅቱ አራጅ ላይ ወጥቷል። ነገር ግን 20 ዓመት ሙሉ የሰራ ድርጅት እንዴት እኔ ምንም ነገር ማግኘት የለብኝም? ጎዳና ላይ መውደቅ አለብኝ? ይኸው ነሐሴ 19 ሐራጅ ወጥቷል። ምንም ማድረግ አልችልም። አቅም የለኝም፣ ብር የለኝም። የኢትዮጵያ ሕዝብ እርዱኝ። እኔ እውነቴን ነው የጠየኩት፣ ሀቄን ነው የጠየኩት። በዚህ ልክ እኔ መቀማት አለብኝ? በዚህ ልክ መበደር አለብኝ? መሰለ እውነት አንተ እንቅልፍ ይወስዳል። እኔ እንደዚህ እየተሰቃየሁ እባካችሁ አሁንም ድምፅ ሁኑኝ፣ ድምፅ ሁኑኝ። ክብርት አዳነች አቤቤ ጋር አድርሱልኝ። የእውነት እኔ 20 ዓመት ሙሉ የሰራሁት ንብረት የት ይሄዳል? ያ ሁሉ መኪና የት ይሄዳል? ኧረ እባካችሁ እርዱኝ፣ ድምፅ ሁኑኝ፣ ድምፅ ሁኑኝ። መሰለ ስለ ኪዳነ ምሕረት ስለ እመቤታችን ስለምንጾመው ጾም ይሻለሁ። እባክህ እባክህ ልለምንህ በቃ የመሰለህን ወይ አድርግልኝና ሰርቼ ልኑር። ያለበለዚያ ግን መሰረታዊ ነገራችን ድርጅታችን አልጣ የነ ቲቶ እናት እኮ ነኝ፣ የነ ቡቡ እናት እኮ ነኝ። አላሳዝንም መሰለህ? ተው፣ ላንተም ጥሩ አይደለም። ተው፣ የኢትዮጵያ ሕዝብ ፍረዱኝ። በቃ እኔ መጨረሻ ደርሻለሁ። ድምፅ ሁኑኝ፣ ድምፅ ሁኑኝ። ክብርት አዳነች አቤቤ ጋር አድርሱልኝ፣ ታዳምጠኝ። እኔ መረጃ አለኝ። እባካችሁ 20 ዓመት ሙሉ የሰራው ሰው የት ይሄዳል? ፍረዱ እስቲ። ምንም ማግኘት የለብኝም፣ ጎዳና ላይ መውደቅ አለብኝ? እባካችሁ እናት የሆናችሁ እዩኝ። በቃ ልጄንም ወስዶ ንብረቴንም አጥቼ ምንድን ነው ሁሉ ማዕዝ? እኔ አልቻልኩም። እርዱኝ፣ ድምፅ እንድትሆኑኝ ይፈልጋሉ። እርዳታችሁ
በጣም አንጀት ትበላለች። ባይዞ እኔ ምንም ታድርግ ምንም፣ ግን የልጆቹ አባት እስከሆነ ድረስ ቢያንስ ዞሮ ዞሮ እናታቸውን ይላሉ ልጆቹ አይደል? ስለዚህ አንድ ቦታ ላይ ደርሰው አባታቸውን ይጠይቃሉ እነዚህ ልጆች። ይሄ ነገር ያው መቼም እንደዚህ ከተናገረች የሆነ ሰዓት ላይ ትንሽ ሕፃን ቢሆኑ እንኳን ዛሬ ላይ ይቀመጣል ይሄ ሪካርድ እና መጨረሻ ላይ ይጠይቁታል። እኔ አይዶን ነው እንግዲህ እናቱን የሚጠላ ልጅ እስካልተፈጠረ ድረስ። ለማንኛቸውም እንግዲህ እኔ ዲቴይሉን አላውቀውም፣ ግን እሷ በጣም አንጀት ትበላለች። ብቻ ያው እግዚአብሔር መልካሙን ያምጣላት። ይሄኛው ዜና ደግሞ እጅግ በጣም ልብ ይነካል። ወደ ትምህርት ቤት የምትወዱትን ነገር ይዛችሁ ነው ቢባሉ እህቱን ይዞ መጣ። እዚህ ጋር የምትመለከቱት ታዳጊ በዚህ ሰዓት ላይ በዓለም ዙሪያ ላይ መነጋገሪያ ሆኗል። ትምህርት ቤት በጣም የምትወደውን ፈጣሪን የምታመሰግንበትን አንድ ነገር ይዘና ሲባል ብዙዎች አሸንጉሊታቸውን እንደዚሁም ደግሞ የተለያዩ መጫወቻቸውን ይዘው ሲወጡ እሱ ግን እጅግ በጣም የምወዳት እግዚአብሔርንም የማመሰግንባት የ2 ዓመት እህት አለችኝ፣ እህቴን ነው ማመሰግነው እህቴን ብሎ እናቱን አስፈቅዶ ትምህርት ቤት እህቱን ይዞ ሄዷል። ብዙዎች አሸንጉሊት ይዘው ሄዱ። እሱ ግን ታናሽ እህቱን በጣም ስለሚወዳት እህቱን ይዟት ሄደ። በዚህም ታዲያ መምህራን ተደነቁ፣ ዓለምም መነጋገሪያ አድርጎታል። እንደዚህ የሚወዳችሁ ወንድም ያላችሁ ሴቶች ይህንን መረጃ ሼር አድርጉትም። ሴቶች በአጠቃላይ እህት ናቸው፣ ሚስት ናቸው፣ ልጅ ናቸው፣ ዓለም ናቸው። ይሄው የኛው ደግሞ የኛው ይመስላል። እኔ አይዶን ነው። በአንድ ትምህርት ቤት ውስጥ መምህርቷ በፈተና ከፍተኛ ውጤት ለሚያመጣ ልጅ አዲስ ጫማ ሽልማት ለመስጠት ቃል ትገባና ፈተናው ተካሄደ። በፈተናው ሁሉም ልጆች ተመሳሳይ ውጤት አስመዘገቡ። ለሁሉም ጫማ መስጠት ስለማይቻል መምህርቷ አብሰለሰለች። ከዛም አንድ ሐሳብ መጣላት። ለተማሪዎቹ ቁራጭ ወረቀት ሰጠቻቸውና ስማቸውን እላዩ ላይ ጽፈው በዕጣ እንዲለይ ስሙ ወጣለትም ጫማውን እንዲወስድ ወሰነች። ሁሉም ጽፈው እንደጨረሱ መምህርቷም ፍትሃዊነትን ለማረጋገጥ በኩባያ ውስጥ ያሉትን ወረቀቶች ነቀነቀቻቸው። በሁሉም ፊት አንዱን ወረቀት መዘዘች። ወረቀቱን ስትከፍተው ሜሎና ይላል። ሁሉም ደስ አላቸው። ሜሎናም በደስታ ተሞልታ ሽልማቷን ተቀበለች። ሜሎና እነዛን ጫማዎች በጣም ትፈልጋቸው ነበር። በተቀደደው ባረጀው ጫማዋ በጣም ተሰላችታም ነበር። አባቷ ከዚህ ዓለም በሞት ተለይቷል። እናቷም ድሃና ረዳት የሌላት ስለነበረች ይህ ሽልማት ለሷ ትልቅ ትርጉም ነበረው። ታሪኩን ይበልጥ አስገራሚ የሚያደርገው ነገር ታዲያ እዚህ ጋር ነው ያለው። መምህርቷ በኩባያ ውስጥ ያሉትን ሌሎች ወረቀቶች ቀስ እያለች ስትመለከት እያንዳንዱ ልጅ በወረቀቱ ላይ የጻፈው የሜሎናን ስም ነበር። ልባችን ንጹህ ሲሆን ለኔ ማለት ትተን ለኛ ማለት እንጀምራለን። ልጆች ንጹህ ነጭ ወረቀቶች ናቸው፣ ጥላቻን፣ ዘረኝነትን። ለዛ ነው እግዚአብሔር ልጆችን ወደ ቤት ይመጡ ዘንድ አትከልክሏቸው የሚለው። ንጹህ ልቦና ዘረኝነትን፣ ጥላቻን በውስጣቸው ስለሌለ፣ ስለዚህ ንጹህ ነገር ደግሞ የእግዚአብሔር መገለጫው እስከሆነ ድረስ ልጆች ወደ ቤተ ክርስቲያን ወደ ቤቱ ይመጡ ዘንድ ይመከራል ማለት ነው። እንግዲህ መተን ደግሞ የሰው ልጅ መነሻ መገኛው አፍሪካ ነው ይለናል ይህ ፈረንጅ። There are no people on earth, there are no humans on earth except Africans until about 55,000 years ago. All people are African. The African begins to cross Africa. He crosses also, he moves to the east and he crosses into Asia. And the Africans crossed over into Europe. There are no Europeans at that point in time. Or everyone is black. እንግዲህ እየተጠጉ ነው። አሁን በጣም እየተጠጉ ያሉ ይመስላል። ምን ለማለት ፈልጌ ነው? እንግዲህ እኛ የምናምንበት አንድ ነገር፣ አንድ ታሪክ አለ፣ አንድ እውነት አለ። የምድር ከተሰራች የሰው ልጅ ወደዚች ወደ ምድር ከመጣ ጀምሮ የተወሰነ እነሱ እንደሚሉት 4 ሚሊዮን ሉሲ ይህን ያህል ዘመን ቆየች። ካርበን ዴቲንግ አለ አይደል? በዛ በሳይንሱ ይህን ያህል ሚሊዮን ይህን ያህል ቢሊዮን የር ነበረች ምድር ከተሰራች ወይንም ደግሞ ዩኒቨርስ ከተሰራ ምናምን ብላ ይባላል። ከ55,000 ዓመት በፊት በዓለም ላይ ያለው ህዝብ የለም። ነገር ግን አፍሪካ ብቻ ነበር ያለው ህዝብ ያለው አለ። ከዛም ከአፍሪካ ተነስቶ ነው እንግዲህ መቀነሱ ከሚሊዮን ወደ ሺህ ቤቶች መግባቱ አንድ ነገር ነው። እንደገና ደግሞ አፍሪካ መነሻው አፍሪካ መሆኑ ደግሞ ሌላ ነገር ነው። ወይ መጨረሻ ላይ ይመጣሉ። ምድር ከተሰራች
ምድር ከተፈጠረች የሚለውን ትክክለኛውን መረጃ ያገኙታል። ወደዚህኛው ደግሞ እንግባ እስቲ። እንግዲህ መቼም እኛን እያባላን እያፋጀን ያለው ይህ የዘር ጉዳይ ነው አይደለ? እስቲ ትንስ ደግሞ ኦሮሞን እንደ አገር አስበህ ነው ላለው፣ አዎ ኦሮሞ ሀገር ነበር። በኃይል ነው ሀገር ማንነቱን ያጣው። በገዳ ሲስተም የሚተዳደር በአፍሪካ ቀንድ ትልቅ ማህበረሰብ ነበር። ስለዚህ ከኢትዮጵያ ወይንም ከአቢሲኒያ ከሚባለው የሰሜኑ ክፍል ጋር በጉርብትና ሲኖር ነበር። በኃይል ግን በወረራ በተናገርኩት የታሪክ ወቅት አፍሪካን የመቀራመት የኮሎኒያል ኦርደር በነበረበት ሰዓት ኦሮሞም ሌሎችም የደቡብ ህዝቦች ለአቢሲኒያ ስርዓት ገባር እንዲሆኑ መሬታቸውንም እንዲያጡ 3-4 ቦታም እንዲከፈሉ የራሳቸው ብሔረ ግዛት እንዲያጡ ተደርጓል። ከዛ ነው ትግሉ የተነሳው። የዛን ጊዜ ሪዚስታንስ ነው። መሬት ላራሹ የኛ ድርጅት መስራች የነበሩት የያኔው የፍንፍኔ ዩኒቨርሲቲ ተማሪዎች ህብረት መሪ ባሮ ቱምሳ ናቸው። እንግዲህ የመጀመሪያውን አይታችሁታል። ከ55,000 ዓመት በፊት የነበረ የሰው ልጅ በአፍሪካ ውስጥ ነበረ። ከዛን ወደ አውሮፓ፣ ወደ ሌሎች ሀገሮች ተሰራጨ ነው የሚለው ያ ታሪኩ የሚያወሳው። እኔም አውቀው አሁን ለምሳሌ ይህ ፖለቲከኛ በወቅቱ የተናገሩት እንግዲህ በሀገር ነበረ፣ የኦሮሞ ሀገር ነበረ። ከዛም በኋላ ነው እንግዲህ የሰሜኖቹ በወረራ ምናምን እያሉ ሲያወሩ ነበረ። እኔ ከማውቀው በደርግ ሰዓት ትንሽ አውቃለሁ፣ ትንሽ እና አትሊስት አንድ የማይገባኝን ነገር ያን ጊዜ ሆኜ አማራ፣ ኦሮሞ፣ ትግራይ ምናምን የሚባል ነገር የለም። አሁን ባለው ኮንቴክስት የለም ጭራሽ። ቋንቋ ኦሮምኛ፣ አማርኛ፣ ትግርኛ፣ ሌሎች ቋንቋዎች አሉ። እንደውም በሬዲዮ ምናምን የሚሰሙ የተለያዩ ፕሮግራሞች አሉ አይደለ? ያው የሚታወቅ ነው። የኢትዮጵያ ሬዲዮ ነበረ ያን ጊዜ። እና ወደኋላ ደግሞ እንግዲህ እኔ ከኖርኩበት ነው እያልኳችሁ ያለሁት። ወደኋላ ደግሞ መለስ ብንል ምናልባት ታሪክ ያው በደንብ እነዚህ ፖለቲከኞቹ ገብተው ሄደውበት ብዙ ነገር አድርገው ሊሆን ይችላል። አንተ ኦሮሞ፣ አንተ አማራ፣ አንተ ጉራጌ፣ አንተ ወላይታ ምናምን እያሉ ብዙ ነገር ሊያደርጉ ይችላሉ። ግን አይ ዶንት ቲንክ አሁን ባለው ኮንቴክስት እንዲህ ጽንፍ የረገጠ ጫፍና ጫፍ የያዘ ነገር እኔ አይ ዶንት ኖ ይኖራል ብዬ አልገምትም። ለምሳሌ በ1950ዎቹ አካባቢ ላይ ጭራሽ እንዲህ አይነት ነገር አለ ብዬ አላምንም። እኔ የሆነ ጽሁፍ ሊኖር ይችላል፣ የተጻፈ ጽሁፍ። በነገራችን ላይ ያው ታሪክ እንግዲህ በተለይ የታሪክ ጸሐፊዎች ብዙ ጊዜ የአፍሪካን ሂስትሪ ወይንም ደግሞ the whole ኢትዮጵያን ሂስትሪ ያው የነገስታት ታሪክ ነው፣ ብዙ ጊዜ መዋለ ነገስት ነው እና ስለዚህ ይሄ ነገር አያስኬድም። አንተ ከዴኔ ዘር በቅርብ ጊዜ ነው የመጣው። በደንብ ጎልቶ የመጣው ከ83 በኋላ ነው። ስለዚህ እንግዲህ እንዲህ እያለን እዚኛው ፍጭት ላይ ደረስን። ይሄ ነው ለአማራ በተለየ መልኩ የተደረገበት ጥሪ የለም። የአማራ ተወላጆች በብዛት በዛ ወቅት ተሳትፈዋል ወይ? አዎ ፋክት ነው ይሄ። እንዴ ገዱ አንዳርጋቸው ምንድነው እንዴ ያለው? አሁን ተቃዋሚ ሆኖ ወጥቶ እየታገለ ነው። ፕሮባብሊ አንዳንዶቻችሁ በምትሳተፉበት ጸረ ብልጽግና ትግል እየተከተላችሁት ሊሆን ይችላል። ምንድነው ያለው? ከሚያሳዝኑኝ ነገሮች ሁሉ በላዩ ላይ ተነስቶበት የትግራይ ህዝብ ብቻውን ቀርቶ ነበር ነው ያለው። ቴዲ ይህንን ኮት አድርግልኝ፣ የአቶ ገዱ ንግግር ነው የኔ አይደለም። እኔ ስለው ለምንድን ነው የሚያማችሁ? ሁሉም በትግራይ ላይ ተነስቶ የትግራይ ህዝብ ብቻው መሆኑ በጣም ህሊናዬን ከሚያቆስሉኝ ነገሮች አንዱ እሱ ነው ብሏል። አሁን ለማለት የፈለግኩት እኔ እዚህ ጋር የመጣሁት ስለ ፍጅታችን ነው። ፍጅታችንን እርስ በራስ መፋጀቱን ማለት ነው። ፍጅታችን ስል እርስ በራሴ መሻቆቱ ምኑ ብዙ ነገር አሳጥቶናል። ብዙ ከምን ልጀምር? የኪነ ጥበብ ሰው፣ የኢንጂነሩ፣ የሕክምና ሰው፣ የጤና ባለሙያው ሁሉም ወደ ስደት ናፍቋል። ወደ ስደት ናፍቋል።
ምክንያቱም የሰው ልጅ መኖር የሚችለው ሰላም ቦታ ላይ ነው። ለምሳሌ ይሄኛው ልጅ ወደ አሜሪካ ተሰዶ እንዲህ አይነት ማሽን ይዞ መጥቷል። ሰላም፣ ይህ የምታዩት የእንጀራ ማሽን በአሜሪካን ሀገር የሰራሁት ማሽን ነው። እንደምታዩት በአንድ ደቂቃ ከ37 ሰከንድ 5 እንጀራ ይጋግራል። እንጀራ ማሽን ዙሪያ ላይ በጣም ፐርፌክት ከሆኑ ወደፊትም ኢትዮጵያውያን የሚጠቀሙበት የእንጀራ ማሽን ይሄ ነው ብዬ አምናለሁ። እጅግ በጣም ቀላል ግን በጣም ፈጣን እና የተፈለገውን አይነት እንጀራ ማውጣት የሚችል ማሽን ነው። እየሰራ አሳያችኋለሁ። ይሄ በአሜሪካን ሀገር የ3ኛ ፓተንቴ ያገኘሁበት ነው። ይህ ማኒፋክቸሪንግ ሳይሆን በእጅ የተሰራ ነው እዚህ አሜሪካን ሀገር ውስጥ። ይህን ይመስላል። እንዲህ አይነት ሜካኒካል ኢንጂነር ነው እንግዲህ እያጣን ያለ ነው። እንግዲህ ሜካኒካል ኢንጂነሮች ይመስሉኛል እንዲህ አይነት ነገር የሚሰሩት ለማለት የፈለግኩት። በጣም ያስቆጫል እውነቱን ለመናገር። እኛ እንደዚህ እየተባለን አሁንማ በጣም ተስፋ ያስቆርጣል። ለራሱ የሆነ ወደ ሰላም እንደው እግዚአብሔር በእርግጥ እግዚአብሔር ሁሉን ነገር ማድረግ ይችላል። ይህንን አምናለሁ። ይሄን ወደኛ ፊቱ መልሶ በውስጣችን የያዝነውን ነገር ይሄ ጥላቻ በዘር በምን መነቋቆሩ ከውስጣችን ድሊት አድርጎት ሰላምን የምንሆንበት ምናልባትም አንዳንድ በሃይማኖት ዘንዳ የንጉሥ ቴዎድሮስ ይመጣል የሚባለው መጥቶ አይተን በሰላም በኖር ልጆቻችን በሰላም በኖሩ ትውልዱ በሰላም በቀጠለ እንደው በጣም ያሳዝናል አንዳንድ ጊዜ። ለማንኛቸውም እኛ ኢትዮጵያውያን እንግዲህ ያው አንዳንድ ጊዜም ምንም እንኳን እንደዚህ ብንሆንም ያው ተጣጥለን አንጣጣለን። በተለይ በውጭ ላይ ያለነው ኢትዮጵያውያን ደግሞ እንተጋገዛለን። ያ አንድ ማለት ኢትዮጵያዊ ስትሆን የምታገኘው ምንድነው ኢንቦርን የሆነ ስጦታ አለ እና እችን አረብ ሀገር ላይ የምትሰቃይ እህታችንን አንድ ወጣት አግኝቷት ሲያግዛት በጣም የሆነ ውስጥን ደስ ያስብላል። ተስፋ እንዳንቆርጥም ትንሳኤል ይሆነናል። ሰላም እናቱ፣ እንዴት ነሽ? አበሻ ነሽ አይደል? ኦኬ፣ አዶኔ ይባላል። እያየሁሽ ነበር ቅድምም ሳልፍ። ምንድን ነው እሺ? አማርኛ ትችይ? ትንሽ አላማ። ኦኬ፣ ምንድን ነው እሺ? ከመዳም ቤት ትንሽ ተጣልተን። ከመዳም ቤት? ኦኬ፣ አሁን የት አርፈሽ ነው? እኔ መዳም እዚህ ቻሽነሻውን እኔ ማረፊያ አዘጋጅልሽና ቢሮ ወስድሻለሁ ነገ ጠዋት። እሺ ነይ። ሰላም ቤተሰቦቼ፣ እህታችን ያረፈችበት ቤት እንሄድና በምን ምክንያት እንዳስወጣት እንጠይቃታለን። ከዛ የመጣችበት ኤጀንሲ ጠይቀን ወስደናት መፍትሄ እንዲሰጥ እናደርጋለን ማለት ነው። ኑ ተከተሉ። አሁን ቆሻሻ አለ እኮ ብዬ ከእጅ ያዘ ዋ ብቻ ነው ከሱ ጋር ወሰደኝ። እሱም ሴትዮ ልጁ ጋር ትጣላ። ፖሊስ ደውዬ ነበር። ፖሊስ መጥቶ በኋላ ሂጂ ቢሮ ሂጂ በቃ አንቺ አይዞሽ እና ኤጀንሲ ሸኝሻለሁ። ኦኬ ገብሽ? አዎ ታግባለሁ። በጣም ነው ማሰኪናለሁ። እሺ እንት ዱዓ ታደርጊልኛለሽ? አዎ በጣም በደንብ ነው ማለት። እንዴት ነሽ? አሁን ቢሮ ደርሰናል። ይዤሽ እወርዳለሁ። እሺ ነቃ ነቃ ብለሻል አይደል? ለራት ይሆንሻል። እናቴ ችግር የለውም። ቢኖርሽ ትከፊኛለሽ? አዎ ብዙ ነው። በዱዓ ብቻ አድርግልኝ። እሺ ነይ ወደ ቢሮ ይዤሽ ልግባ። ሰላም ቤተሰቦቼ፣ ይዣት መጥቻለሁ። የመጣችበት ኤጀንሲ ኬንያ ሰላም ይዣት መጥቻለሁ። አስተላልፍ ይፈልጉ አመሰግናለሁ። በጣም ደስ ብሎኛል። ትላንትና በጣም አሳዝኜ ነበር። አሁን በጣም ደስ ብሎኛል። እንግዲህ ሰጥቶ ሁሉም ነገር ሰጥቶ ብር ራሱ እኔ አልፈልግም ብዬ ሰጥቶ ነበር 100 ብር። አሁን በጣም ነው የማመሰግነው። ቴንክ ዩ አዶናይ፣ በጣም ነው የምናመሰግነው። ትልቅ ሰው ነህ። በርታ፣ ቀጥል። እንዴት ደስ ይላል እግዚአብሔርን እንዲህ አይነት ሰው ማግኘት።
በነገራችን ላይ ባይዘው የኢትዮጵያዊ አንድ ውስጡ የሆነ የተከበረ ነገር አለ። ባይዘው ኢትዮጵያዊ ሌላ ሀገር ላይ የማናገኘው በተለይ ወደ ኤዥያኖች፣ አውሮፓኖች ምናምን ይሄ አይድል የሆነ ነገር ነው። የኛ ግን ይሄ ማህበራዊ መስተጋብራችን በጣም እየጠበቀ ነው። በጣም እኔ አይዶን ነው ምናልባት ምንም የሚበጠስ ነገር አይደለም። በቃ የዚችን ሀገር ውሃ ጠጥቶ ያደገ ሰው እንዲህ አይነት ነው። መተጋገዝ የሚባል ነገር ውስጥ ነው የሚያልፈው፣ በዙ ውስጥ ነውና ደስ ይላል። በጣም በእውነት በጣም ደስ ይላል። በስተመጨረሻም ይህ ወንድማችን ከዚህ በፊት ተሰምቼዋለሁ። እንደው ሁሌ ብሰማው ምንም የማልሰለቸው ነገር ነው ማለት እኔ ዜማው ደስ ስለሚለኝ ነው እንጂ እውቀቱ ኖሮኝ አይደለም። ግን በቃ እንስማው። ቅዳሴ ሳስቀድስ በጣም ውስጤን ከሚነካውና ደስ ከሚያሰኘኝ አንድ ዜማ ማለት ፈልጋለሁ። ካህኑ ነው የሚለው ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተዮ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን መቼም ይቺ እናት ተዘምሮላት ተወድሳ ብዙ ነገር ቢባልላት እንግዲህ የአባቶች ብለው ተናግረው የምንጨርሰው ነገር አይደለም ብለው ዝም ብለዋል። ምክንያቱም የሰው ልጅ እንደገና ሰው የሆነው የዳነው በሷ ምክንያት ስለሆነ ምንም አይባልም። በቃ አመስገን፣ መዘመር፣ እሷን ሁል ጊዜ ከፍ ከፍ ማድረግ። ያው እንደዚህ ስንል ደግሞ ምን ይላሉ? ከውስጥም የወጡ ከውጭም ያሉ ስለዚች ሃይማኖት የሚቀናቀኑ ማርያምን ነው የሚያመልኩት። አናመልካትም፣ ግን በጣም ልዩ ቦታ አላት በእኛ ውስጥ። እንዴ አለሷ ልጇን እኮ እንዴት ነው እሷን ጠልተን ልጇን ማመስገን አይቻልም። እናት አባትን አክብር ያለ ፈጣሪ እሷን ሳናከብር፣ በዛ ላይ ደግሞ ለየት የሚያደርጋት በእኔ ያረዳድ አስተምሮቱ በጣም ብዙ ነው። ባይዘው በጣም ብዙ አስተምሮት ስለሷ አስተምረውም አይጨርሱም መምህራኖች። ስለሷ ሰብከውም አወድሰውም አይጨርሱም። ይሄ የታወቀ ጉዳይ ነውና ግን በእኔ ያረዳድ ያንን ነገር እንዴት ነው እሱ ያንን እሳት የተሸከመች እንግዲህ ተወልዷል፣ ወርዷል፣ ተወልዷል ብለን የምናምን እኛዎች እንዴት ቻለችው? ምን አይነት መመረጥ ነው? እንዴት አትመሰገን? እንዴት አትወደስ? አመሰግናለሁ። ብዙ ማለት አይቻልም ባይዞ